ብራያን ኤምቡሞና የፓትሪክ ዶርጉ ሁለት ጎሎች ብቻ ግን ለዩናይትድ ትላንትና ያንሱ ነበር። ከዛ በላይ መቆጠር ነበር። በየትኛው ሜትሪክ መስፈርት በሉት መመዘኛ በሉት በጨዋታ ላይ የበላይነትን ሊገልጹ የሚችሉ ቁልፍ ስታቲስቲክሶችን ብትወስዱ ከኳስ ቁጥጥር ውጭ ማንቸስተር ዩናይትድ ርቆ የበላይ ሆኖ የጨረሰበት ጨዋታ ነበር። አንድ ባንድ አብራራዋለሁ ይሄን። ለዚህ ነው ፔፕን እንቅልፍ የሚነሳው ሽንፈቱ ብቻ አይደለም የተሸነፈበት መንገድ ጭምር እንጂ የምለው። ከጅምሩ ማንቸስተር ዩናይትድ በአምስተኛ ማርሽ ነው የጀመረው። በሃሪ ማጓየር ቴስታ የዶናሩማ ግብን ብረት ስትገጭ ምናልባት የሆነ ሬር አጋጣሚ ሊሆን ይችላል ብለን ነበር። በቃ ዩናይትድ ጥሩ ጀመሩ፣ ከዛ ግን የሲቲ የበላይነቱን ተቆጣጠረ ብለን ነበር በዛ ሰዓት ነው የጠበቀው። ነገር ግን የማንቸስተር ዩናይትድ ኢንቴንሲቲ እና ጥረት ጭራሽ ደቂቃዎች በጨመሩ ቁጥር ከፍ እያለ መጣ። ዩናይትድ አማድ ዲያሎን፣ ብሩኖ ፈርናንዴዝ፣ ሜሰን ማውንት ሶስቱ ተጫዋቾች ያስቆጠሩት ጎሎች እኮ ተሽሮበት ነው 2-0 ያሸነፈው። በዚህ ላይ የማጓየር እና የዲያሎ ብረት የገጨባቸው ሙከራዎችን ደግሞ ሰዱ። የማጓየር በኤክስጂ 0.84 ኦልሞስት ጎል ነበር። የካሴሚሮ እድል ጨዋታው እንደተጀመረ በኤክስጂ ከታየ 0.65 ነው። ከግማሽ ጎል በላይ ጎል የመሆን እድሉ የበዛ ነው ጎል ካለመሆን እድሉ ይልቅ። ከዚያ በኋላ ደግሞ ፍላት ስታቱን ተመልከቱ። እንደወረደ የተለመዱት ስታቲስቲክሶችን ተመልከቱ። ኦን ታርጌት ሙከራ ለኔ ያስገረመኝ ይሄ ነው። ማንቸስተር ዩናይትድ 7 ማንቸስተር ሲቲ 1 በኦን ታርጌት 7-1 ተሸንፏል ሲቲ። በኤክስጂ ትላንትና ማንቸስተር ዩናይትድ ማስቆጠር የነበረበት የበለጠ የመቆጠር እድል የነበረባቸው 4 ገደማ አጋጣሚዎች ናቸው ከፍ ያለ ኤክስጂ ያላቸው። 3.81 ኤክስፔክትድ ጎል ነው ያስመዘገበው። ሲቲ 0.47 ግማሽ ጎል እንኳን አይደርስም። ግማሽ ጎል